ብዬ ተስፋ አደርጋለሁ። አሁን ድምጼ በደንብ እየተሰማችሁ እንደሆነ ተስፋ አደርጋለሁ። እንዳይቆራረጥ ፕሊስ በደንብ ሼር አድርጉት። እሺ ፈለገ ሌባው ፈለገ ኮሜንት ላይ ምንድን ነበር ብለህ የጻፍክልኝ ወንድሜ? ኮሜንት ላይ ምን ብለህ ነበር የጻፍክልኝ? እንዳነበብኩ ነው። ምን ይላል? እኔ እንጃ አላነበብኩትም። እስኪ በልልኝ። አንብበው መልሰህ። ችግር የለውም እኮ ኦልሬዲ አንተ ያሰብክበትን ያመንክበትን ነገር ነው የጻፍክልኝ። ሰው ችግር የለውም። ደግመህ በለው። ምን ይላል? ያሰፍራል አይደል? ግን ኤኒዌይስ እንዲህ ምናምን እያልክ እንትን ትላለህ። ምን አጠፋው? ምስኪን ለማምሰል ምናምን የምትሞክረው። እሺ አንብብልኝ። ምን ይላል ኮሜንቱ ላይ? እሺ ይቅርታ ምስኪን አልመስልም። አንተ አይደለም ይሄንን ብዙ ሐሰተኛ ትምህርቶችን ታስተምር የለ እንደ ይሄን ማንበብ ለምን ከበደ? አታነበውም እንዴ እኮ? አሁን ስለ ሐሰተኛ ትምህርቶቹ ቆይ ቀስ ብለን እንደርስበታለን። አሁን እኔ ያልኩ ኮሜንት ላይ ምን ብለን ይጻፍክልኝ? እሱም ብቻ አንድ ጊዜ ደግሞ አንብብልኝ ወይ ደግሞ በለው። ያሳፍራል አይደል ቃሉ? ምን አልከኝ? የጻፍከው ነገር አሳፍሮ ነው ወይስ ምንድን ነው? የጀስት እድሉ ልስጥ ብዬ ነው። መናገር የምትፈልገው ማለት የምትፈልገው ነገር ካለ ያስገባውክ እድሉ ልስጥ ብዬ ነው። አይ ለዛ አይደለም ያስገባኝ። እሺ ለምንድን ነው ያስገባው? ሃይማኖትም እንዲወል ትለኝ ነው። ለምን ሃይማኖትን ጠይቃለሁ ወንድሜ? ያስገባው አስተሳሰብና አረዳድህ ስለማውቀው ነው። ይሄ በጣም ከባድ ነው። ምን ያለበት እዚህ ላይ አይችልም ይባላል። ኤኒዌይስ ሃይማኖትን ልጠይቅ አይደለም ያስገባው። የመንገድ ተከታይ ብትሆን እንዲህ አይነት እስከምን ጥግ እንደምትሄድ ልንገርህ። እሺ ንገረኝ። ሙስሊም ነኝ ኦር የሆነ ነገር ነኝ ብለህ አየህ፣ የእነሱ ሃይማኖት እንዲህ ተሳዳቢ ነው፣ ሌላ ፖለቲካ ልሰራ ነው። ኖ በፍጹም። በመጀመሪያ ምን አለ መሰለህ፣ አንተ የተናገርካቸው ንግግሮች ያንተን ቤተ እምነት ይወክላሉ ብዬ መናገር አልፈልግም። የመጣህበትንም ቤተ እምነት ይወክላሉ ብዬ አላምንም። እንደዛ ደረጃ ምንም ታረገ ነበረው አይደለም በፍጹም። እንደዛ ካደረኩ ምናልባት በቁም ነገር በጣም ይቅርታ። ነገር ግን የትኛውም ሰው የሚያደርገው ለምሳሌ አንተ አሁን መተህ ኮሜንት ሴክሽን ላይ የጻፍከው ንግግር ወንድሜ አንተ ህሊናም ያውቀዋል፣ የትኛውንም ቤተ እምነት አይወክልም። ያ ሰው በራሱ ድክመት በራሱ ለምሳሌ ተበሳሽተ ሊሆን ይችላል፣ ተናደ ሊሆን ይችላል። ግን ቤተ እምነትን የሚወክል ነገር አይደለም። እኔ እግዚአብሔር በሚያውቀው ያስገባውክ ምናልባት አንተ ያሰብከው ሌላ ነገር ሊሆን ይችላል። እኔ ግን እግዚአብሔር በሚያውቀው ያስገባውክ ይህን ያክል በጣም መጥፎ የሆነ ኮሜንት የጻፍከው በምን ጉዳይ ተበሳሽተ ነው የሚለውን ለመጠየቅ ነው። ጀስት ከኮሜንቱ ይልቅ ሀሳብህን ደግሞ እንዲህ በነፃነት ተናግረ ምናልባት እኔ ጋርም ደግሞ ጥሩ መልስ አግኝተህ መለያየቱ መልካም ነው ብዬ ነው ይመስለኛል። ምንም ደግሞ ቢሆን እምነት አለ እግዚአብሔር አለ ብለህ የምታምን ሰው እንደሆንክ ተስፋ አደርጋለሁ። እንደዛ ብሎ ከሚያምን ሰው ደግሞ የእኔ ይቅር፣ ግን እናትን ደግሞ መዝለፍና መተቸት ደግሞ አግባብ ነው ብዬ አላምንም።
እና ተወዳጅ ወንድሜ ቅር ያለህን ነገር ንገረኝና እኔም የመታረም ካለብኝ ልታረም፣ ደግሞ ነገርህም ደግሞ ነገር ካለ ደግሞ ልንገርህ። እሺ ባትወጣ አሪፍ ነበር። ለማንኛውም የኔ ተወዳጆች በቻላችሁት አቅም ፕሊስ እባካችሁ ያለምንም ሪዝን ዊዛውት ኤኒ በቃ ያለምንም አይነት ሪዝን እባካችሁ ሰዎችን አትጥሉ። አሁን በኮሜንት ሴክሽን ላይ የኔን እናት ሰድበኝ ነበር ከወንድማችን እዚህ ጋር ስላስገብቼ የነበርኩት ማለት ነው። በክርስቶስ ፍቅር እኔ እወድሃለሁ። እውነቴን ነው። በክርስቶስ ፍቅር እኔ እወድሃለሁ። በየትኛውም አይነት ደግሞ ድካም ያንተ እናት በተመሳሳይ መሰደብ አለባት ብዬ አላምንም። አንዳንድ መንፈሳዊ የሆኑ ነገሮችን በነገራችን ላይ ስናወራ ፍጹም ከስሜት መራቅ አለብን ተወዳጆች። ከስሜታዊነት፣ ከቁጣ፣ ከተለያዩ ነገሮች የማንወጣ ከሆነ በጣም ከባድ ነው እና ደግሞ ያለምንም ሪዝን እባካችሁ ሰዎችን አንጥላ። የምንም ቤተ እምነት አማኞች ልትሆኑ ትችላላችሁ። ልክ ስትገቡ ለምሳሌ ከየት ቤተ እምነት ነው የመጣችሁት ብለን የምንጠይቀው ውይይት ሰዓት ላይ ነው። እሺ ውይይት ሰዓት ላይ፣ ምክንያቱም ውይይት ስንወያይ ቤተ እምነታችሁን የምንጠይቀው ለምሳሌ አንድን ፕሮቴስታንት እኛ ላይ ብላይ ሲገባ ከየት ቤተ እምነት ነው የመጣው ብለን የምንጠይቅበት ትልቁ ሪዝን ምንድን ነው? የመጣበትን ትምህርት ለይቶ ለማጥራት ነው። ለምሳሌ ስለ ሳልቬሽን ምንድን ነው የሚያምነው፣ ስለተለያዩ የቤተክርስቲያን በነገረ ክርስቶስ፣ በትምህርተ ስላሴ፣ በተለያዩ ትምህርቶች ላይ ያለው እምነት ምንድን ነው የሚለውን ለማጥራት ያክል እንጂ እኔ ተወዳጆች የዚህ ቤተ እምነት አማኞች ይዋቸው እዚህ ገስሬ እንደገባው ሰው ነው በቃ ምናምን ልንል ገስሬ የገባውን ሰው ደግሞ እንዲወክሉ አድርገን በነዛ ሰዎች ለማልገጥ በነዛ ሰዎች ለመቀለድ አይደለም። እና ፕሊስ እባካችሁ በተለይ የጴንቴኮስታል እና የፕሮቴስታንት እምነት ተከታይ ሆናችሁ እህት ወንድሞች በክርስቶስ ፍቅር የምንወዳችሁ ያለምንም ሪዝን እባካችሁ ሰዎችን አትጥሉ። ፕሊስ እባካችሁ በቁም ነገር ወንድሜ ምክንያቴ እንዳልሆንክ ምናልባት አንተ ከሁሉ በላይ ለራስህ እንደምታረጋግጥ እርግጠኛ ነኝ። አንዳንድ ጊዜ ለምንናገራቸው ንግግሮች እኔ የትኛውም አይነት በነገራችን ላይ መጥፎ ኮሜንት አያበሳጨኝም። በዛ ፕሊስ አትልፉ። እውነቴን ነው። ስሜት የለኝም እኔ እንደሱ አይደለም እያልኳቸው አይደለም። ኮሜንት ላይ ግን መተው የሚቀመጡ ሀሳቦች በአጠቃላይ ግን በምንም ታምር እኔ ሊያበሳጩኝ አይችሉም። ሰው እንደየባህሪው የተለያየ ነውና ግን ያለምንም ሪዝን ፕሊስ ሰው አትጥሉ። እኔ ተወዳጆች በተለይ ፕሮቴስታንት የሆናችሁ እህት ወንድሞች ምክንያት ይሆኑ አንዳንድ ጊዜ እንዲሁ ስለኛ መጥፎ ነገር አውርተውላችሁ እንዲሁ እኛን እንድትጠሉ የሚያደርጓችሁ ሰዎች አሉ። ከዚህ ቀደም የምታስታውሱ ከነበረ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልክ ጣዖትን እንደምታመልክ ተደርጎ ይሳለላቸው የነበሩ ፕሮቴስታንቶች ነበሩ። ልክ እኛ ቤተክርስቲያን ግቢ ውስጥ ስንገባ የሆነ ዛፍ ምናምን የሆነ ቅባት እየቀባን ምናምን የምንሰግድለት እስኪመስል ድረስ ልክ እንደዛ አይነት ኢማጂኔሽን እንዲፈጠር እንደዛ አይነት ምልከታ በብዙ ፕሮቴስታንት አይምሮ እንዲፈጠር ያደረጉ ብዙ ሰዎች አሉ። እንዲህ አይነቱ አካሄድ ስህተት ነው። ኦርቶዶክስ ቤተክርስቲያንን መቃወም የሚፈልግ ሰው ኦርቶዶክስ ቤተክርስቲያን የምታስተምረው ይሄ ነው ብሎ በግልጽ በሀሳብ መሞገት በመጽሐፍ ቅዱስ ማስረጃዎች መሞገት ይችላል። ቤተክርስቲያን የማታሰበውን ታስተምራለች ማለት ግን ጥሩ አይደለም። ሲቀጥልም ደግሞ ቀደም እንዳልኳችሁ የሆነን ፐርሰን እንድትጠሉ የሚያደርጋችሁ ሰው ትክክል አይደለም። እኔ ምንም በእርግጥ ምንም የሚጨምርልኝ ምንም የሚቀንስብኝ ነገር የለም። ግን ያለ ምንም ሪዝን ሰው እየጠላችሁ ከሆነ እመኑ፣ በቃ ትክክለኛ አካሄድ አይደለም ያላችሁት። ይህ ትክክል አይደለም። ምንም አይነት ምክንያት ሲኖራችሁ እንዲሁ ስታዩት እንዲሁ ሲናገር በቃ እንዲሁ ስትመለከቱት ሰው ስሙን ስለጠራ የምትበሳጩ ከሆነ ይሄ ትክክል አይደለም። ችግሩን ፍቱትና ወንድሜ እኔ በክርስቶስ ፍቅር ወድሃለሁ። ለሌላው ጊዜ ፕሊስ ባይደረግ። እናትነት በነገራችን ላይ ትልቅ 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 ስጦታ ነው። ከዚህ ዛሬ አይደለም ከዚህም ቀደም እንደውም ኦርቶዶክስ በሆኑ ሰዎች የኔ እናት ተዘልፋ ታውቃለች። የኔ እናት ተሰድባ ታውቃለች።
እና በእነዚህ አይነት ጉዳዮችም ቅር አልሰኘው። ለምንድን ነው ቅር ማልሰኘው? እንኳን የኔ እናት የክርስቶስ ኢየሱስም እናት ስለተዘለፈች ይሄ ምንም የሚደንቅ እንዴት የኔን እናት እንዴት የፈለገን እናት ምናምን ብዬ ለቅሶ መቀመጥበት ጉዳይ አይደለም። ግን እናትነት ክብር ነው። የሆነን ሰው ለመናገር ብላችሁ ከአንደበቶቻችሁ የከበረውን የእናትን ስም እየጠራችሁ የምትዘልፉ ሰዎች እባካችሁን ቆም ብላችሁ አስተውሉ። እናት ምንም ትሁን፣ መልኳ ይጥቆር፣ ድሃ ትሁን፣ አቅም አይኑራት፣ እናንተን ለማሳደግ ይቸግራት፣ እናት ምንም ትሁን እናት ነች። ኦኬ፣ በጣም ይሄ ጥንቃቄ ይፈልጋል። 9 ወር ከ5 ቀን በማህፀኗ ተሸክማ ኦኬ ጡቶቿን አጥብታ እማማ አባባ የሚለውን ቃል ከአንደበቶቻችሁ እስከምትወጡ ድረስ ተንከባከባ የምታሳድግ ነች። እና ፕሊስ እባካችሁን እንደዛ በማድረግ እንደው ስህተት ባንሰራ። በጣም እናት የሚለውን ነገር ስንጠራ ጀነራላይዝድ ነው የምናደርገው፣ በጠቅላላ ነው። ይሄ እናት የሚለው የሆነ ግለሰብ የተሰጠ ስም ሳይሆን ለሁሉም እናቶች የተሰጠ ስያሜ ነው። አባት የሚለው ለሆነ ግለሰብ የተሰጠ ሳይሆን ለሁሉም አካችሁ በደንብ ኮፒ ሊንክ አድርጉልኝ እናንተ ሰዎች። ኧረ ተው ግድ የለም እባካችሁ እንዳይቆራረጥ በደንብ ኮፒ ሊንክ አድርጉ። ለምንድን ነው እንዲቆራረጥ የምታደርጉት ጋይስ? እንዲቆራረጥ አታደርጉና ኤኒዌይስ ያለምንም ሪዝን እንድንጠላላ የሚያደርገንን መንፈስ እግዚአብሔር አምላክ በእውነት ያርቅልን። እንዲህ አይነቱን በላያችን ላይ የተጫነውን የመጠላላትን ቀንበር እግዚአብሔር አምላክ ይስበርልን። አሜን በሉ። ፕሮቴስታንት የሆናችሁም ኦርቶዶክስ የሆናችሁም ሰዎች አሜን በሉ። ግድ የለም እንዲህ አይነቱን የመጠላላትን መንፈስ እግዚአብሔር አምላክ ያርቅልን። ምክንያቱም መጠላላትን በልብ ይዞ ክርስቶስ ማለት ስለማይቻል ማለት ነው። ወንድሙን የሚጠላ ሁሉ ይላል መጽሐፍ። አልጨርሰውም እና አስፈላጊ አይደለም። ለማንኛውም ወድሃለሁ ወንድሜ፣ በክርስቶስ ፍቅር እጅግ በጣም ወድሃለሁ። ምናልባት በተለያዩ የትምህርት ሀሳቦች ዙሪያ ስንወያይ የተበሳጨህባቸው ነገሮች ካሉ፣ በጣም ቅር የተሰኘህባቸው፣ እንደ በጣም የተናደድከባቸው ነገሮች ካሉ ፕሊስ በውስጥ መልእክት አስቀምጥልኝ ልወቃቸው። ፈለገ አትናቴዎስ ላይፍ ስለከፈተ አዋቂ ነው ማለት አይደለም። በንግግሮች ሰዎችን ሊያስቀይም ይችላል፣ በንግግሮች ሰዎችን ሊያስከፋ ይችላል። ስለዚህ ይቅርታ ጠይቃለሁ፣ ምንም ችግር የለውም እና እንደዛ እናደርጋለን። ኤኒዌይስ ሁላችሁም በድጋሚ እንዴት አላችሁ? ሁላችሁንም ሰላም ብያችኋለሁ። በድጋሚ ስለተገናኘን ደስ ብሎኛል። ዛሬ የተወሰኑ ሀሳቦችን በድጋሚ ለመናገር መጣሁኝ ወደ እናንተ የኔ ተወዳጆች። የኦርቶዶክሳዊ የእጮኝነት ህይወት ምን መምሰል አለበት የሚሉትን አንዳንድ ነገሮችን ለማውራት ወደድኩኝ። ለምን ዛሬ እንዳጋጣሚ በተደጋጋሚ በዚህ ዙሪያ የተለያዩ ሰዎችን አግኝቼ ሳወራበት ነበርና እንዲህ አይነቱ ጉዳይ በጣም የብዙ ሰዎችን ቤት ያንኳኳ ጉዳይ ሊሆን ይችላል። እንዲህ አይነቱ ነገር በጣም በብዙ ሰዎች ቤት ሲመላለስ፣ በጣም በብዙ ሰዎች ልብ ሲመላለስ የነበረ ጉዳይ ሊሆን ይችላል ብዬ ስላመንኩኝ በእነዚህ ሀሳቦች ዙሪያ የተወሰኑ ነገሮችን ማውራት እፈልጋለሁ። እንግዲህ ከዚህ ቀደም በተደጋጋሚ በዚህ በላይቭ ስትሪማችን ላይ ስናወራ እንደነበረው ተወዳጆች፣ ወንጌል በህይወት ከሚሰበክባቸው መንገዶች ውስጥ አንዱ ትዳር ነው። ይህንን ደግሞ ህይወት ባርኮ ቀድሶ የሰጠን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ነው የሰጠን። በማቴዎስ ወንጌል ምዕራፍ 19 በጣም በሚገርማቸው ሁኔታ በቤተክርስቲያናችን በስርዓተ ቁርባን በስርዓተ ተክሊል ሰዎች ስርዓተ ጋብቻቸውን ሲፈጽሙ ሰርግ ባለበት ወቅት ሁሉ የሚነበበው የመጽሐፍ ቅዱስ ክፍል የማቴዎስ ወንጌል ምዕራፍ 19 ከቁጥር 3 ላይ ያለው ነው። በኪዳን ሰዓት ማለት ነው። በኪዳን ሰዓት ድምፄ የሚቆራረጥ ከሆነ ፕሊስ ይቆራረጣል በሉ። ምክንያቱም እኔ ጋር ከቅድም ጀምሮ አንስቴብል ኮኔክሽን እያለኝ ነው። ለምን እንደሆነ አላውቅም። ምናልባት ሪፖርት ሊሆን ስለሚችል ፕሊስ በደንብ ኮፒ ሊንክ አድርጉት። ሪፖርት ቢደረግበትም ይደዝማታል
እንደ አዲስ ተነስተን አካውንት ፎሎ ታደርጋላችሁ። 1000 ፎሎወር እንደገባ ላይቭ እንገባለን። አለቀ። ከቻላችሁ ግን እንደዚህ አይነት ስህተት እንዳይፈጠር እስከዛ በደንብ ሁላችሁም እንትን በሉ። የማቴዎስ ወንጌል ምዕራፍ 19 ላይ እንግዲህ ጸሐፍት ፈሪሳውያን ስለ ጋብቻ ጌታችን ኢየሱስ ክርስቶስ እንደጠየቁትና ጌታችን ኢየሱስን ደግሞ ስለ ጋብቻ የተለያዩ ሀሳቦችን እንደመለሰላቸው ክፍሉ ይናገራል። እንግዲህ ይሄ ህይወት የተቀደሰ ህይወት ነው። የሁላችንም ክርስቲያኖች ምኞት፣ የሁላችንም የክርስቲያኖች ዓላማ ኖረን ተስፋ የምናረጋት መንግስተ ሰማያትን መውረስ ነው። ይሄንን ህይወት ይሄንን ተስፋ የምናደርገውን የዘላለምን ህይወት መንግስተ ሰማያትን ለመውረስ በምናደርገው መንገድ ውስጥ ከምንራመዳቸው እርምጃዎች ውስጥ አንዱ የትዳር ህይወት ነው። አንዱ የትዳር ህይወት ነው። ኦኬ ሰዎች በጌታችን በመላካችን በመድኃኒታችን በኢየሱስ ክርስቶስ ቅዱስ ስጋውና ክቡር ደሙ ታትመው በአንድነት ፈለማ ተዋህደው አንድ ሆነው ማለት ነው ህይወትን ይጀምራሉ። እና ይሄ ህይወት የተቀደሰ ህይወት ነው። ለዛም ነው መጽሐፍ ቅዱስ ሲናገር ጋብቻ ክቡር ነው ለመኝታው ምርኩሰት የለውም የሚለው ለዛ ነው። ከጋብቻ ውጭ የሚደረጉ ነገሮች በአጠቃላይ የሩካቤ ስጋ ግንኙነቶች ማለት ነው ቅዱስ ተብለው አይጠሩ። ቅጽል አላቸው ርኩስ የሚል የረከሰ ስለሆነ ማለት ነው። ሰውነትን አካልን የሚያረክስ ስለሆነ የቅድስና ህይወት አላቸው ተብሎ አይነገርም። ነገር ግን ትዳር ወይም ደግሞ የትዳር ህይወት እጅግ በጣም የተባረከ የተቀደሰ ህይወት ስለሆነ በመጽሐፋችንም ላይ ጋብቻ ክቡር ነው ለመኝታው ርኩሰት የለውም የሚል ሀሳብን እንመለከታለን። ብዙ ጊዜ ጥንዶች ወይም ደግሞ እያንዳንዱ ክርስቲያን የሆኑ ሰዎች የትዳር አጋርን በመምረጥ በጣም ብዙ ጊዜያትን ያሳልፋሉ። በጣም ረዥም ጊዜያትን። በእነዚህ መሃል ሰዎች በጣም ብዙ አይነት ቻሌንጆች ይገጥማቸዋል። አንዳንዶቻችሁ በቤተ ክርስቲያን ሁሉ ሄዳችሁ እግዚአብሔርን እስከ ማማረር ድረስ የምትደርሱበት ጉዳይ ይሆንባቸዋል ማለት ነው። ያው ማይሆን አጋጣሚ ላይ ማይሆን ውሳኔ ወስናችሁ ማይሆን ህይወት ውስጥ ገቡና ከዛ በኋላ ለዚህ ደግሞ ተጠያቂው እግዚአብሔር እንደሆነ አድርጋችሁ በሄዳችሁበት ሁሉ ያው የምታማረሩ፣ የምታለቅሱ፣ የምታነቡ ሰዎች ሆናችሁ ራሳችሁን ታገኙታላችሁ። ለመሆኑ ሰዎች ምን አይነት ጉዞ ነው መጓዝ ያለባቸው? እንግዲህ ከትዳር በፊት እንደምታውቁት የእጮኝነት ህይወት እጅግ በጣም ወሳኝ ነው። እጅግ በጣም ቀዳሚ ነው። ተወዳጆች አይደል? ያው ከትዳር ህይወት በፊት ተወዳጆች የእጮኝነት ህይወት ቀዳሚው ነው። በእጮኝነት ህይወት ላይ ጥንዶች ምንድን ነው የሚያደርጉት? በእጮኝነት ህይወት ላይ ተወዳጆች ጥንዶች ምንድን ነው የሚያደርጉት? በእጮኝነት ህይወት ላይ ይጠናናሉ? አይደለም። በእጮኝነት ህይወት ላይ የሆነ ሰፊ ታይም ወስደው እርስ በርሳቸው ለመታወቅ ይሞክራሉ? አይደለም። በእጮኝነት ህይወት ላይ ጥንዶች እርስ በራሳቸው ይቀራረጻሉ። አንዱ ሌላውን ይቀርጻል። ኦኬ። ባል የሆነው ሰው ሚስቱን እርሱ በሚፈልግበት አይነት መንገድ ይቀርጻታል። ሚስትም የሆነች ሴት ባሏን እርሷ በምትፈልግበት አይነት መንገድ ትቀርጸዋለች። አንዳንድ ጊዜ ስሁት በሆነ መልኩ በተለይ ይሄ እንዲህ አይነቱ ነገር ሁላችንም ጋር ይስተዋላል። ወንዶች የሆንም እህቶች የሆንም ጭምር የትዳር ህይወት ላይ አመራረጣችን፣ ምኞታችን፣ ፍላጎታችን በአጠቃላይ ስጋዊ ሆነና ሪል ሰዎች ከክርስቶስ ዘንድ ስጦታ ሆኖ የሚሰጣቸው ያ የትዳር ህይወት ለኛ ምኞት ሆኖ ይቀራል። ክርስቲያኖች በደንብ ማስተዋል ያለባቸው ነገር በእጮኝነት ህይወት አብራችሁ ከምትገቡት ሰው ጋር በደንብ ልትተዋወቁ ይገባል። ምን ማለት ነው? ያ በመጀመሪያ ከእናንተ ፈቃድ ይልቅ የእግዚአብሔር ፈቃድ እንዲቀር ማድረጋችሁ መጸለይ ይኖርባቸዋል። አንዳንድ ጊዜ በጣም ብዙ አይነት ባህሪ አለ። እንግዲህ በእጮኝነት ህይወት ውስጥ በትዳር ህይወት ውስጥ በጣም ብዙ አይነት ባህሪ አለ። የመጀመሪያው ነገር አንድ ሰው አንድ የትዳር አጋርን ሲፈልግ እግዚአብሔርን የምትፈራን ሴት ሊመኝ ይገባል፣ ጸሎትም ሊያደርግበት ይገባል። ይሄ ትልቁ መስፈርት ነው። እባካችሁ ክርስቲያን የሆናችሁ ሰዎች በእነዚህ አይነት ጉዳይ አትደራደሩ። ኦርቶዶክሳዊ የሆናችሁ እህቶችም ጭምር እግዚአብሔርን የሚፈራ ወንድ መሆን አለበት። የመጀመሪያው መስፈርት እግዚአብሔርን የሚፈራ እግዚአብሔርን የምትፈራ ካልሆነ እመኑን የእናንተን ቤተሰቦች፣ የእናንተን ዘመዶች፣ የእናንተን ንስሐ አባቶች አክብሮ
ኦኬ ለእርቅ እሺ ብሎ የሚታዘዝ የትዳር አጋር አይኖራችሁ። ስለዚህ ትልቁ መስፈርት በመጀመሪያ መሆን ያለበት እግዚአብሔርን የሚፈራ እግዚአብሔርን የምትፈራ መሆን አለባት። ከዛ በመቀጠል ደግሞ ሁላችሁም ልታስሉ ይገባል። ስሜት የሆናችሁ አንዳንዴ ለክርስትና ትልቁ ጻር የሆነ ነገር ምን ነው ታውቃላችሁ? ስሜታዊነት ነው። ስሜታዊነት ይሄ ዘሎ በቃ ተረጋጉ ፕሊዝ። ይሄ ፍቅር ይዞኛል ብለህ ዝም ብለህ ቁልቁለት ምትንከባለል ወንድሜ ፕሊዝ ተረጋጋ። ፍቅር ይዞኛል ብለሽ ዝም ብለሽ እንደው በፈለግሽበት ቦታ ላይ ዝም ብለሽ ምትንከባለል ይሄ ተረጋጊ ፕሊዝ። በመጀመሪያ መቅደም ያለበትን ነገር አስቀድሙ፣ አለበለዚያ ዋጋ ትከፍላላችሁ። እግዚአብሔርን የሚፈራ እንዳለን ሁሉ በተመሳሳይ ደግሞ የእናንተን ቤተሰቦች የሚያከብርላችሁ የእናንተን ቤተሰብ የምታከብርላችሁን ሴት ወንድ ነው መፈለግ ያለባችሁ። ኦኬ በትዳር ህይወት ላይ ትልቁ ችግር ሁልጊዜ ምን ይባላል? የቤተሰብ ጣልቃ ገብነት፣ የቤተሰብ ጣልቃ ገብነት፣ የቤተሰብ ጣልቃ ገብነት። ተወዳጆች ቤተሰብ የሚገባውን ክብር የማሰጡት ከሆነ እመኑኝ እስከ መጨረሻው የትዳር ህይወታችሁ ድረስ የቤተሰብ ጣልቃ ገብነት ሊኖር ይችላል። እንዲህ አይነቱ ነገር በጣም ጥንቃቄ ይፈልጋል። ለምሳሌ ተወዳጅ የሆንሽ እህት የትዳር አጋር ስትፈልጊ ያንቺን አባት ያንቺን እናት የማያከብር ሰው እኔን ያከብረኛል ብለሽ አትመኝ። አንዳንድ ጊዜ ሶሻል የግል አሁን ይሄ የምናገረው ነገር የግል ኦፒኒየን የግል ምልከቴን ነው የምናገረው። አንዳንድ እንትኖች ላይ አንዳንድ በጽሁፍ ፖስት የሚደረጉ ነገሮች ላይ ስመለከት እንደው እናንተ ማንን ታስቀድማላችሁ? እናታችሁን ወይስ ሚስታችሁን ወይንስ ሴት ልጃችሁን ወይንስ እህታችሁን ማንን ታስቀድማላችሁ ምናምን የሚባል ነገሮችን ሰዎች እንደ ምርጫ አድርገው ሁሉ ለማስቀመጥ ሲሞክሩ እንመለከታለን። እና አጉል ይሄ የፍቅር ህይወት ውስጥ ነኝ አጉል እንደው በዚህ በጣም ወዳለው ማለት የሚፈልግ ሰው በአጠቃላይ እያገባ ሚስት ትበልጣለች፣ ሚስት ማለት ሚስት እኮ እንደዚህ ምናምን እያሉ የተለያዩ ሀሳቦችን ያስቀምጣሉ። በተመሳሳይ እህቶችም ልክ እንደዛው ከአባትሽ እንደው ከባለቤትሽ ከወንድምሽ የተባለ ምርጫ ይሰጣቸው እንዴ ባህል እኮ ማለት ምናምን። ፕሊስ እባካችሁ አትሰካከሱ፣ ፕሊስ አትሰካከሱ። እንደዚህ የሚባል ነገር የለም ወዳጅ። ቆንጥጠው ለዚህ ደረጃ ያበቋትን እናትና አባቷን ሳታስቀድም ኖ እሷ የምትል ከሆነ እመነኝ የሆነ ነገር እዚህ ጋር በቃ ያለ አይደለ የሆነ ክፍተት ፈጥሯል ማለት ነው። ጥንቃቄ ይፈልጋል። ሁላችሁ ልትጠነቀቁ ይገባል። ቤተሰብን ማክበር የእጮኝነትም የትዳርም ትልቁ መሰረት ነው ተወዳጆች። ኦኬ የእጮኝነትም የትዳርም ትልቁ መሰረት ነው። አለበለዚያ ኖ አይ ቤተሰቧን ሳላከብር ሚስቴን አከብራለሁ የሚባል ነገር የለም። እህቴ የእሱን ቤተሰቦች ሳታከብሪ ውይ እናቱ እያልሽ ወይ አባቱ ማሱ አይደሉም ምናምን እያልሽ እሱን የኔ ፍቅር የኔ ባል አባቴ ምናምኔ ብሎ ማንቆልባመጥ የሚባል ነገር የለም። ኦኬ ስትኖሩት ሪል በቃ ህይወቱን ልትኖሩት ይገባል። ባለቤትሽን የምታከብሪ ከሆነ እርሱን አስተምረው ለራሳቸው ጫማ ሳያደርጉ ኦኬ ለልጃቸው ጫማ እየገዙ ለራሳቸው ጠግበው ሳይበሉ ልጃቸውን ጠግበው እንዲበላ እያደረጉ ለዚህ ደረጃ ያበቀቱን ቤተሰቦቹን ሳታከብሪ አየለም እነሱን እርሷቸው እኔ የሚቀርብብኝ ገሌ ነው ምናምን እያለ ድራማ አትስሪ እህቴ ፕሊስ። ይሄ ድራማ ነው ባጭሩ። ኖ አይ እኔ ከእናትህና ከአባት ይልቅ እኔ አንተ ትበልጥብኛለህ የምትልን ሴት ተጠንቀቅ ወዳጅ። ይሄ ሳክስ ነው። ይሄ የግል ኦፒኒየን ነው። መሞገት የሚፈልግ ሰው ካለ መሞገት ይችላል። በተመሳሳይ ያንቺን እናትሽን አባትሽን ሳያከብር እነሱ የራሳቸው ጉዳይ ብሎ አብጠልጥሎ አይ እኔ እሷ ትበልጥብኛለች የሚል ሰው ካለ እመኚኝ የሆነ ቦታ ላይ እየሸወደሽ ነው። ይሄ ሳክስ ነው። ለቃል አጠቃቀሚ ይቅርታ። መቅደም ያለበትን ነገር ልታስቀድሙ ይገባል። ቤተሰብ መሰረት ነው ወዳጄ፣ ቤተሰብ መሰረት ነው። እናትነትና አባትነት ትልቅ ጸጋ ነው። የፈለገ ነገር ቢሆን እናት አምጣ ጡቷን አጥብታ ከክፉ ሁሉ ነገር ጠብቃ ያላሳደገችውን ልጅ የትኛው ሴት ልታገባ አትችልም። ስለዚህ ነገርን ከወደዱ ከነምንጩ ነው፣ ከነምንጩ። አይ ምንጩ ይቅርብን
የሚፈራ ወንድ ብሎ መጸለይ ያስፈልጋል። ሲቀጥል ደግሞ ቅድም እንዳልኳችሁ ቤተሰብን የሚያከብር ዘመድን የሚያከብር ሰው፣ ቤተሰብን የምታከብር ዘመድን የምታከብር ሴት ኦኬ፣ ፈጣሪ ወይ ስጠኝ ብላችሁ ልትጸሉ ይገባል። አለበለዚያ በትዳር ሕይወት ውስጥ መኑ ብዙ ሩቅ አትሄዱ፣ በጣም ብዙ ሩቅ አትሄዱ። የትዳር ሕይወታችሁ አደጋ ላይ ነው የሚወድቀው። የትዳር ሕይወታችሁ አደጋ ላይ ነው የሚጣለው። በጣም ልትጠነቀቁ ይገባል። ቤተሰብህን ያላከበረችን ሴት እሷ የኔ ሚስት ነች፣ እሷ የኔ ሕይወት ነች የምትል ከሆነ በመጀመሪያ ቤተሰብን በቁማቸው ገላቸው ሌላ አዲስ ሕይወት ልጀምር እንዳልክ መቁጠር አለብህ። ቤተሰብሽን ንቁ፣ አቃሉ። ኦኬ፣ ለአባትሽ ክብር ሳይሰጥ አንቺን እንደ ሴቶቹ መሆን እየፈለገች ፊቷ ጠቁሮ እንጀራ እየጋገረች ያሳደገችሽን እናትሽን ሳያከብር አይ የለም እነሱ የራሳቸው ጉዳይ እኔ አንቺ ትበልጭብኛለሽ እያለ የሚያንቆለባበስሽ ሰው ጋር በፍጹም ቤተሰቦችሽን በቁማቸው ገለሽ ትዳር ልትመሰረች አይገባም። ኦኬ፣ ደግሞ ተለያዩ ማለት አይደለም። ተወዳጆች ተረጋጉ፣ ስሜቴ እንዳትሆኑ። እንደዚህ አይነት ፊሊንግ እንኳን ካለ ከመገባታችሁ በፊት እንዲስተካከል ማድረግ አለባችሁ። ምክንያቱም የጮኝነት ሕይወት ማለት መቀራረጽ ነው። መቀራረጽ ነው የጮኝነት ሕይወት ማለት። አንተ እሷን በምትፈልግበት አይነት መንገድ ሼፕ አደርጋት። አየህ፣ እግዚአብሔርን የምትፈራ እንድትሆን ትፈልጋለህ? መልካም፣ እግዚአብሔርን የምትፈራ ሴት አደርጋት። አንተ ከእሷ የተሻለ መንፈሳዊ ነገሮችን የምትረዳ ከሆነ እጆቿን ይዘ ሲኒማ ቤት ምናምን ከመውሰድ ባለፈ እጆቿን ይዘ ገዳማትን የተለያዩ ቦታዎችን እንድትሳለም ረድኤት በረከት እንድታገኝ የቅድስት ቤተክርስቲያንን ትምህርት እንድታገኝ የተለያዩ ጉባኤቶች ላይ መገኘት እጇን ይዘ መውሰድ፣ አንተ እርሷን በምትፈልግበት አይነት መንገድ ሼፕ ማድረግ መቅረጽ። ምክንያቱም ፐርፌክሽን የሚባል ነገር የለም። ተወዳጆች ጥንቃቄ አድርጉ። የጮኝነት ሕይወት ሲጀመር ለሁላችሁ እስክሪብቶና ወረቀት ሰጥቼ እስኪ ምን አይነት ባል ነው የምትፈልጉት ብዬ እህቶችን ብጠይቅ፣ በተመሳሳይ ምን አይነት የትዳር አጋር ምን አይነት ሚስት ነው የምትፈልጉት ብዬ ወንድሞችን ብጠይቅ፣ ሁላችሁም እስክሪብቶና ወረቀት ቢሰጣችሁ የምትፈልጉትን አይነት ሰው ጽፋችሁ እንዲህ አይነት ሰው ብላችሁ የምትደርሱበት የመጨረሻው ስቴጅ ፐርፌክሽን ነው። ይሄ ምኞት ነው። እዚች ምድር ላይ ፐርፌክት የሚባል ሰው የለም ወዳጅ። እዚች ምድር ላይ ፐርፌክት የሚባል ሰው የለም። ፐርፌክት የሆነው እንዳገኛለሁ ብለሽ ፕሊስ ጊዜሽ እንዳታቃጥ። ፐርፌክት የሆነችን ሴት አገኛለሁ ብለህ ፕሊስ ወዳጅ እንዳትሙ። እግዚአብሔር አምላክ አንተ የምትፈልገውን አይነት የተወሰነ ነገር ያላትን ሴት ይሰጥሃል። በጮኝነት ሕይወት አንተ እርሷን በምትፈልገው አይነት ነገር ሼፕ ታደርጋታለህ፣ ትቀርጻታለህ ማለት ነው። አለቀ። በተመሳሳይ አንቺም እግዚአብሔር አምላክ የተወሰነ አንቺ የምትፈልጊውን አንቺ የለመንሽውን አይነት የተወሰነ ነገር ያለውን ሰው ይሰጥሻል። እዛ ላይ ደግሞ አንቺ ትጨምሪበታለሽ። እግዚአብሔር ያላችሁ ነገር ላይ ይባርክላችኋል። ያንን ሰው ሼፕ ታደርጊያለሽ፣ ትቀርጫለሽ። ካልሆነ ግን ፐርፌክሽን የሚባል ነገር የለም። ጥንቃቄ አድርጉ፣ ቅድም እንዳልኳችሁ። ስለዚህ የትዳር ሕይወት የጮኝነት ሕይወት ከመመስረቱ በፊት ጥንዶች ምናልባት እንዲህ አይነት እንኳን አለመግባባት ቢያመጡ፣ ወንድሜ አንተ የምታውቃት ሴት በሕይወት በአካል ልታደርጋት ያሰብካት ሴት ወላጅ እናትህን እየናቀች እያንጓጠጠች፣ ወላጅ አባትህን እየናቀች እያንጓጠጠች ለመቀጠል የምትሞክር ከሆነ በመጀመሪያ እንዲህ አይነቱን ነገር እንድትተውና ልክ እንዳንተ አንተ በቤት አባትህን እንደምታከብር አንተ በቤት እናትን እንድታከብር ልታደርግ ይገባል። መከባበር፣ መዋደድ ሊኖር ይገባል ማለት ነው። ኦኬ ሲሆን በፍቅር አይን ሊተያዩ ይገባል። በተመሳሳይ እህት ያንቺም ልክ እንደዛው ወላጅ አባትሽን ዲስሪስፔክት የሚያደርግ ወላጅ እናትሽን ዲስሪስፔክት የሚያደርግ ሰው ሆኖ ድንገት ከተገኘ የጮኝነት ሕይወት አንቺ እርሱ አንቺን የምትቀራረጹበት ጊዜ ስለሆነ በቻልሽው አቅም እነዛን ጊዜያቶች ተጠቅመሽ በደንብ ሼፕ ልታደርጊው ይገባል። ይሄ በጣም ጥንቃቄ ልታደርጉበት የሚገባ ነገር ነው። ይሄ ዝም ብላችሁ በስሜታዊነት የምትነዱ ሰዎች ፕሊስ ዋጋ አትክፈሉ ባካችሁ። በስሜታዊነት የምትነዱ ሰዎች ዋጋ አትክፈሉ። ዝም ብሎ በስሜታዊነት ክብልል አይባልም። ትዳር
እጅግ በጣም ጥንቃቄ የሚፈልግ ህይወት ነው። ጥንቃቄ የሚፈልግ ህይወት ነው። በነገራችን ላይ ብዙ ጊዜ በትዳር ህይወት ውስጥ ፍቺ የሚፈጽሙ ሰዎች አስፈላጊ የሆነውን ጥንቃቄ ሳይጠነቀቁ የገቡ ሰዎች ብቻ ናቸው። ፍቺ መጽሐፍ ቅዱሳዊ የሆነ ነገር አይደለም ያለ ዝሙት ምክንያት። ስለዚህ እንዲህ አይነቱ ነገር እንዳይፈጠር አለመግባባቶች አይለው ወደ መለያየት እንዳይኬድ ጥንዶች በመጀመሪያ ያስቀድማችሁ መጠንቀቅ ያለባችሁ ነገር እንድትጠነቀቁ ፈልጋለሁ። ይሄንን ነገር በደንብ ሁላችሁም ደግሞ ልታሰብሉት ይገባል። ከዛ በመቀጠል የምትጸልዩትን ጸሎት ፕሊስ አስተካክሉ። የምትጸልዩትን ጸሎት እግዚአብሔርን የምትጠይቁትን ነገር እወቁበት ፕሊስ። የማይሆን ነገር ዝም ብላችሁ ጸሎት በማድረግ ጊዜያችሁን አታባክኑ። እንዴ ወንድሞች ጸጉሯ ለስላሳ የሆነ እውነትህን ነው ከምርህ ነው ግን እንዲህ ብለህ የምትጸልይ እውነት ከምርህ ነው? እውነት የሆነ ሰባቱን ሰማያት ሰንጥቆ ምናምን ሄዶ አርያም የሚሰማ እየመሰለ ነው? በጌታ ጸጉሯ ለስላሳ የሆነ ጉንጯ የሆነ እንትን የሆነ ምን አይነት ከዛ ደግሞ የሰውነት ቅርጿ እንደዚህ የሆነ እጆቿ እንደዚህ የሆኑ ምናምን በቃ ማለት ገና ነህ ማለት ነው ወዳጄ። ገና ነህ ባጭሩ፣ በጣም ገና ነህ ማለት ነው። በጣም እንደዚህ አይነት ጸሎት አትጸልዩ እህቶች። ጸጉሩ ለስላሳ የሆነ ወይም ደግሞ እጅግ በጣም መልካም የሆነ ደም ግባቱ ያማረ ወንዳ ወንድ የሆነ ከላይ የሚለብሰው ሸሚዝ ከታች የሚለብሰው ደግሞ ጂንስ ከዛ ጫማው ደግሞ ሲሊፐር በጌታ በኢየሱስ ስም ኧረ ፕሊስ እባካችሁን። ልክ ይሄ የጸሎትን እንትን ይሄ የአማዞን አፕሊኬሽን አታስመስሉት እንዴ። ይሄ እግዚአብሔር አምላክ የዲሊቨሪ ስራ አይሰራም። የምትጸልዩትን ጸሎት ወቁ። በመጀመሪያ ፕሊስ ስትጸልዩ እግዚአብሔር አምላክ የተባረከ ህይወትን እንዲሰጣችሁ አድርጋችሁ ጸልዩ። ሲጀመር ሰውን ራሱ ያማከለ ጸሎት ራሱ አይደለም መጸለይ ያለበት። እግዚአብሔር የሚቀድምበት እንዲሆንላችሁ ከፈለጋችሁ ጥንቃቄ ያስፈልጋል ጸሎት ላይ። እንዴ ይሄ እንደው ሰውነት ቅርጿ እንደዚህ የሆነች ምናምን ቁመቷ እንደዚህ የሆነ አንዳንዶቻችሁ ደግሞ በጣም የምታስቁ እኔ የምፈልጋት ሚስት ነጠላ የለበሰች እንደ ጎንበስ ብላ የምትሄድ አንተ መንገድ ላይ ሆነ 9 ሴት እየተላከፍክ አንተ የምትፈልጋት ሚስት ግን ጎንበስ ብላ የምትሄድ እሺ። ከዛስ በቃ ሰው ማትናገር ድምጿ ማይሰማ ከቤተ ክርስቲያን ቤት ይሄ አንተ የፈጠርከው ፊልም ነው። አንተ የፈጠርከው ይሄ ካራክተር ነው። እንደዚህ አይነት ሴት የምትፈልግ ከሆነ ያቺ ሴት የምትፈልገውን አይነት ወንድ ለመሆን ራስን ገና ከሆኑ ሬዲ ልታደርግ ይገባል። እህቴ አንቺም ልክ እንደዛው በቃ በጣም መጥፎ የሆነ አዋዋል እየዋልሽ እኔ የምፈልገው ወንድ ኧረ በፍጹም እንደዚህ ነው ሰው በፍጹም እኔ ቁጭ ብለሽ ምንም ሳሰሪ በጌታ እንደዚህ አይነት አስተሳሰብ ያላችሁ ሰዎች ይሄ በሽታ ስለሆነ ይንቀርላችሁ። ቁጭ ብለሽ ምንም ሳሰሪ በቃ ምንም ነገር ሳሰሪ እኔ የምፈልገው እንደው G+4 ቤት ያለው 1 2 3 መኪና ያለው ጠዋት የለበሰውን ልብስ ከሰዓት የሚቀየር ምናምን አይነት ወንድ ነው የምትሉቶች እግዚአብሔር አምላክ ማስተዋልና ጥበቡን ይስጣችሁ። ይሄ ምኞት ነው። ነጋዴ ቢዝነስማን የሆነ ሰው ኦኬ ልክ እንደሱ የሥራ ፍቅር ያላትን ሚስት ነው የሚፈልገው። ስለዚህ እህቴ እንደዚህ አይነት ባል የምትፈልጊ ከሆነ ምኞት አይከለከልም፣ ግን ራስሽን ልክ ያ ሰው የሚፈልጋትን አይነት ሴት አድርጎ ደግሞ ማዘጋጀት ያስፈልጋል። ወላጅ አንተ መንፈሳዊ የሆነች ሴትን የምትፈልግ ከሆነ ያቺ መንፈሳዊ የሆነች ሴት የምትፈልገውን አይነት ወንድ ሆነ ራስን ማዘጋጀት አለብህ። ኦኬ በጣም እንደው ልክ እንደዛ ሴት ሄዶ ቅዳሴ ማስቀደስ ኪዳን ማድረሱ በሌሊት መመላለሱ እንደው ቢያቀት የተወሰነ ወደ ቤተክርስቲያን ልትቀርብ ይገባል። ካልሆነ ግን ምኞታችሁ ምኞት ብቻ ነው የሚቀረው እና እባካችሁን ጸሎት አድርጉበት። ሰዎች ለትዳር ሱባኤ ይዘው ይጸልያሉ እና በዚህ አጋጣሚ እስካሁን ድረስ ትዳር ሳትይዙ የቆያችሁ እህት ወንድሞች
ከአሁን ሰዓት ጀምሮ ወስኑ። ዛሬ ጀስት ላይቭ የገባሁት ይሄንን ነገር ብቻ ለማውራት ነው። በቃ ፕሊስ በደንብ ጸሎት አድርጉበት። በደንብ አንዳንዴ ፋሽን እየሆነ ነው ትዳር አለመያዝ፣ በትዳር ህይወት ውስጥ አለመግባት ፋሽን እየሆነ መጣ። ብታውቁት በጣም የተቀደሰ ህይወት ነው። ከእግዚአብሔር ከአምላካችን ከተሰጠን አንዱ ስጦቶች ውስጥ አንዱ ትልቁ ዋናው ትዳር ነው። እጅግ ራሱን የቻለ ሚስጥር ነው ትዳር። እና አንዳንድ ዙሪያችሁ ያሉ ሰዎች ሰንፈው አያስንፏችሁ። ኦኬ የሆነ ትዳር ህይወት ውስጥ አለመግባት፣ አረ እኔ በዚህ ጊዜ አረ ስማ እንዴ በኢየሱስ እንዴት አገባል ምናምን እያሉ አለማግባትን፣ የጮኝነት ህይወት ውስጥ አለመግባትን፣ የትዳር ህይወት አለመመስረትን እንደ ፋሽን በእናንተ አይምሮ ሊቀርጹ የሚፈልጉ ሰዎች አሉ። እና ፕሊስ ከእንደዚህ ነገር ሁሉ ሸሸት በሉና ራሳችሁን ወደ እግዚአብሔር ቀረብ አድርጋችሁ ጸሎት አድርጉበት። ጸሎት አድርጉበት። ደግሞ ፈለገ አትናቴዎስ እንደዚህ ብሎ አስተማረ በሉና ደግሞ ዛሬ ለአንዷ ደግሞ ሀይ ብለህ መልእክት ጻፍ አሉ። ተጠንቀቁ ፕሊዝ፣ ስሜት ያጡም። ፈለገ እንደዚህ ብሎ አስተምሯል በይና አሉሽ ደግሞ ሂጂና ሀይ ብለሽ ላኪለት አሉሽ። ደግሞ አሁን ሄዱና ጸልዩን ያልኩት እንጂ ሀይ ተባባሉ አላለኩም። እና ጸሎት አድርጉበት። እሺ ተወዳጆች፣ እግዚአብሔር አምላክ የለመኑትን የማይነሳ የጠየቁትን የማይረሳ አምላክ ነው። እመኑ፣ ይሰጣቸዋል። የተባረከውን ትዳር ይሰጣቸዋል። እግዚአብሔር አምላክ የተባረከውን ህይወት ይስጣችሁ ለሁላችሁ። እግዚአብሔር አምላክ የተባረከውን ህይወት ለሁላችሁ ይስጣችሁ። በጣም ጸሎት ይፈልጋል። ጸሎት ልታደርጉበት፣ ሱባኤ ልትይዙበት፣ እግዚአብሔር ልትማጸሙበት ይገባል። እውነቴን ነው የምላችሁ። እውነቴን ነው። አረማን የሚደውለው አንዴ እሺ ቤላ ጋር እንገባለን። ሃሌሉያ ኢንቫይት አድርገው መጣልሽ። ፈለገ እንዴት ነህ? ቃልዬ አሁን አለው ፈለጋ ይሰማል። ኔትወርክ ትንሽ እንትን እያለ ነው። ጋይስ ኮፒ አድርጉ እየሄዳችሁ እነሱ ጋር ኔትወርክ እያስቸገረ ናቸው። ቤት ኪራይና ቀለቡን ሁሉንም ነገር የሚችሉለት፣ እኔ ደግሞ ምንም ነገር የለኝም። አባቴ ሰው ፊት ለፊት ሁላ ወጥቼ ማውራት ሁላ አልችልም፣ ልመና ሁላ አልችልበትም። አባ በእግዚአብሔር በመድኃኒዓለም ብላችሁ ልጄን አውጡልኝ ከዛ ሀገር። ግድ ሆነብኝ ነው ሰው ፊት ላይ ወጣት። በእግዚአብሔር እርዱኝ ያጣናችሁ። ቤላ ሲያንታ ስለዳል ነገሩ ሶሪ ተቋርጦብኝ ነበር። ቆይ አንድ ሚዩት አድርጋቸውና እነሱን ማዘሩ ናቸው እሳቸው አሁን የሚያለቅሱት እና ታማሚ ናቸው። ልጃቸው ተሰዶ እንደዚህ ሊቢያ በረሃ ላይ ቀርተው ነው ታውቃለህ። እና ቅድም እንደውም አሁን ትንሽ ተረጋግተዋል። ቅድም በጣም ስሜታዊ የሆኑ ነበር ሲያስረዱኝ የነበሩት እና ለማረጋጋት ሞክሬ ነበር፣ ግን አልፈርድም። ያው ልጅ ነው የተያዘው እዛ ጋር ቀልድ አይደለም። እና እነ ቤታዩ ጋር አስገብቼ መዋጮ ላረግ ሞክሬ በጣም በሚያሳዝን ሁኔታ በእውነት በጣም ባለየዎች ናቸው። ቤታዩ እግዚአብሔር ይስጣት አይ ቲንክ ገዝት ገብቼ አዋጣሉ አለች። ዜዶ የምትባለው ማስረጃ ይምጣ ትላለች። እንደዚህ ሙሉ ቤተሰቡ እዚህ ጋር ቁጭ ብሎ እያለቀሰ የግድ በዘር ተከፋፍሎ መዋጮ መደረግ አለበት እንዴ? በጣም ነው የተናደድኩት። እንደውም በቃ ፈለገ ይሻላል፣ እስኪ ፈለገ ጋር ከገባው ሰው አያጣም፣ እሱ ጋር በቃ የተወሰነም ቢሆን አሰባስበን እንወጣለን ብያቸው ነው።
እና በጣም ነው የሚያሳዝኑት። ፈለገዬ እስኪ ያለውን ነገር አሁን ረጋ ብሎ ማስረዳት ከቻሉ ማዘርየው እያለቀሱ ስለሆነ ቃልዬ ረጋ ብለሽ አንቺ አስረጅ ፈለገን ያለውን ነገር እሺ። እዚህ ጋር የምታይን የሰፈር ጓደኛችን ነው፣ ለኛ አብሮ አደጋችን ነው እና ከወጣ 11 ወር ሆኖታል እና እስከ ዛሬ ድረስ እኛ በምንችለው እያገዝናቸው ነበረ። አሁን ግን ከአቅማችን በላይ ስለሆነብን ነው። ከወጣ 11 ወር ሆኖታል። እንደምታያቸው እናቱ ናቸው ያሉት እዚህ ሀገር። እሱ እየሰራ ነበር የሚያገዛቸው እና ሌላ ልጅ ምንም የላቸውም። ወጥቶ የሚለምንላቸው እንኳን ልጅ የላቸውም እና በቻልነው አቅም እናገዛቸው። 11 ወር በሙሉ እያገዝናቸው ነበር እኛ እና አሁን ከአቅማችን በላይ ስለሆነብን ነው። እንደምታያቸው ትልልቅ ሰዎች ናቸው። ከ50 ብር ጀምሮ የቻላችሁትን እርዷቸው። ወጥተው እንኳን መለመን አይችሉም። እናትየውም ታማሚ ናት። አያትየውም 90 ዓመታቸው ነው። ትልቅ ሴትዮ ናቸው እና እህት ወንድም እንኳን የለውም። እባካችሁ በቻላችሁት አቅም እንተጋገዝ። ቤታ ገስት ላይ ናት ወይስ ምንድነው? ቤታ የምትሉት ቤታ ትሻላለች ክርስቶስን ከዛሽ ከዜዶ ከተባለች ልጅ ቤታ ትሻላለች። መድኃኒዓለምን አንቺ ጥፍታ በጣም ቆሻሻ ናት ያች ቤታ ገስት ላይ ናት። ኦኬ እንትን ሆስት ላይ እኮ እየፈለኳት ነው። የተቆራረጠ ይሰማል? ይሰማል። አሁን ትንሽ መጣ። እባካችሁ የቻላችሁትን ጊፍትም ያላችሁ በጊፍት በቻላችሁት እናግዛቸው። እንደምታያቸው ናቸው። ሌላ ልጅ ምናምን የላቸውም። እባካችሁ እንትን ነው ከወጣ ልጁ 11 ወር ሆኖታል። ፈለገ 11 ወር በጣም ረጅም ጊዜ ነው። አሁን ያው እንትን በጊዜ ቆይታም እዛ አይታወቅም የሽፍታ ነገር ሌላ ነገር እንዳያደርጉት ላይፉ ሪስክ ላይ ነው። በቆየ ቁጥር 11 ወር ቀላል አይደለም። ገና ፍሬሽ ቢሆን አትሊስት ታይም ኖሮ ነበር እንደዚህ መዋጮ ለመደረግም፣ ግን 11 ወር ላይታገሱም ይችላሉ እና የልጃቸው ህይወት አደጋ ላይ ነው። እስኪ በቃ እግዚአብሔር ከፈቀደ ዛሬ በቃ የቻልነውን መዋጮ አድርገን ከ100 ብር ጀምሮ በእናታችሁ ከ100 ብር ጀምሮ መዋጮ አድርገን በቃ ቢያንስ ጭንቀታቸውን እንትን እንበልላቸው። ዛሬ እንደውም ለበጎ ነው። እንደገባው መጀመሪያ ላከችልኝ እሷ ናት፣ ስትሪም እያደረኩ ማለት ነው። እና ዝም ብዬ ነው አክሰፕት ያደረኳት፣ ዝም ብዬ ነው አክሰፕት ያደረኳት። ከዛ ነገረችኝ ያለውን ነገር እኔ በቃ አስገብቼም ቢሆን መዋጮ አደርጋለሁ አልኩ። ከዛ ሌላው ተውት መነካካት ይሆናል ከሰው ጋር። እስካሁን ጭንቅላት ሄዳለ። ምን አይነት ትልቅ ባለጌነት ነው! ማስረጃ ምናምን ምን አይነት ማስረጃ? ይሄ የኩላሊት በሽታ እንትን እያዋጣም ነው። የኩላሊት ማሰባሰቢያ የሕክምና እናንተ ሙሉ ቤተሰብ ቁጭ ብሎ እዚህ ጋር እያለቀሰ ማስረጃ ይባላል። እና በጣም ያሳዝናል። በጣም ፈለገ መርዳት የምንችለው ነገር ካለ እሱ ቤት ያሉ ሰዎች፣ አንዳንድ ሰዎች መልካም ሳይጠፋን ፈለገ ጋር እስኪ መርዳት የሚችሉት ነገር ካለ እስኪ ዛሬ ቻልነውን እናግዛለን። እያገዛችሁን ያላችሁ ሰዎች ይሰማል? ድምፅ በጣም የተቆራረጠ አስቸገረኝ። ቤላ ድምፅ ይሰማል? ያንተ መጥቷል ድምፅ። ፈለገ ጋር እስኪ ኮፒ ሊንክ አድርጎ አንድ ጊዜ ይስተካከላል። በኮፒ ሊንክ እና በእናትህ ወሬ አታመላልስ እሺ። ጃን የምትባለው በቃ እንደዛ ካለች እሰይ ደግ አደረገ። በዚህ ሰዓት በዚህ ቀውጢ ሰዓት እንኳን ትንሽ እየተቆራረጠ ነው፣ ግን ይስተካከላል። ኮፒ ሊንክ አስደርግ። ያስገባችሁ ላላችሁ በሙሉ እግዚአብሔር ይስጥልኝ። እግዚአብሔር አስገቡ። እስከዛሽ ጋይስ ይሰማችኋል? እንትን አሁን መጣ ፈለገ። ትንሽ እየተቆራረጠ ነው ኔትወርክ ነው መሰለኝ።
ድምጽ ይሰማል ቤላ? እኔ ጋር ይሰማል እኮ ይሰማል። እሺ ፕሊስ ጋይስ እኔ ጋር ያላችሁ ፕሊስ በደንብ ኮፒ ሊንክ አድርጉልኝ። እንደዚህ ኔትወርክ መቆራረጥ የለበትም እና ፕሊስ እባካችሁ በደንብ ኮፒ ሊንክ አድርጉ በደንብ እሺ። አንድ ሰው ምን እንደተፈጠረ እኔ ጋር ቢቆራረጥም እኔ ጋር ኔትወርክ ቢቆራረጥም ድምጽ ቢቆራረጥም ይሰማል። የታች ላሉ ሰዎች የእናንተ ድምጽ ስለሚሰማ አንድ ሰው በደንብ አድርጎ የተፈጠረውን ነገር እንትን ይበላቸው። አይ ምናልባት መሀል ላይ የኔ ኔትወርክ ድንገት እንኳን ቢቆራረጥ ታች ላሉ ሰዎች የእናንተ ድምጽ ስለሚሰማ ምን እንደተፈጠረ ጉዳዩ ምን እንደሆነ በደንብ አድርጋችሁ ንገሯቸው። ቤላይ በቃ ቃል አሁን እሺ፣ ፈለገ ባይሰማሽ ከስር እሱን የሚከታተሉት ሰዎች ስለሚሰሙ ከመጀመሪያ ጀምሮ ያለውን ነገር ስሜት አይሳተም። ቀስ ብለሽ አስብ። እሺ ጓደኛችን ሊቢያ ላይ ተይዞብን ከ700,000 ብር በላይ ተጠይቀን ነው። እዚህ ጋር የምታያቸው አያቱና እናቱ ናቸው። ከወጣ 11 ወር ሆኖታል። እኛ እስካሁን ድረስ በምንችለው እያገዝናቸው ነበረ። ለቤት እና ለአንዳንድ ነገር እኛ ነበረ የምንልክለት የነበረው። አሁን ግን ከአቅማችን በላይ ስለሆነብን እባካችሁ በምንችለው እንተባበር፣ እናግዛቸው። እስካሁን ድረስ እየረዳችሁ ላላችሁ ሰዎች እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ወጣ የሰው ፊት ያሳያችሁ መድኃኒዓለም እና በምንችለው አቅም እንርዳቸው። እኛ ከአቅማችን በላይ ሆኖብን ነው እዚህ ጋር ይዘናቸው የመጣነው እና በቻላችሁ አቅማችሁ ዛሬ ከገባን 3ኛ ቀናችን ነው። ማሰባሰብ ከጀመረን እስካሁን ድረስ የምታግዙን ሰዎች እግዚአብሔር ይስጥልን፣ እናመሰግናለን። እባካችሁ ከ50 ብር ጀምሮ የቻላችሁ ትናገሱ። ሌላ ልጅ የላቸውም። እሱ ነበር እዚህ ሀገር እየሰራ የሚያግዛቸው የነበረው። እባካችሁ በምንችለው እናግዛቸው። ከ100 ብር ጀምሮ እስኪ ከ100 ብር ጀምሮ የቻላችሁን ከላይ ያራዳ ልጅ አንድ ጊዜ ከፍ አድርጊ፣ ባነሩን ከፍ አድርጊ። ይቅርታ እሺ፣ ያው ደከመሽ አይደል? ትንሽ ወደዚህ ወደ ጎን አድርጊ። ይደክማል ራሱ እንደዚህ እኮ ረጅም ሰዓት ይዘን እንትን ማለት እግዚአብሔር ይስጠኝ ያባል። ትንሽ ዝቅ አድርጊ። በቃ ይታያችኋል አይደል ጋይስ? ከላይ ንግድ ባንክ አካውንት ነው፣ ከስር ደግሞ ቴሌ ብር ነው። ፀሐይ ታየና ቃል ኪዳን ይባላል። በቴሌ ብር የምትችሉ በቴሌ ብር ጋይስ። ኧረ ፕሊስ በደንብ ኮፒ አድርጉት። ጌታ ፕሊስ እባካችሁን በደንብ ኮፒ ሊንክ አድርጉት እባካችሁን። ጌታ እንደዚህ አይነት ደግሞ የተመታ ኔትወርክ ቤላን ላክለት በሉት። እባካችሁን ፕሊስ በደንብ ኮፒ ሊንክ አድርጉ። ቤላን ላክለት በሉት ፕሊስ።
ዝግ ሆኗል እኮ የእሱ። እንዴት አድርጌ ላክለት? የእሱ ዝግ ሆኗል ጋይስ። የእሱ ዝግ ሆኗል። ላኩ በሏቸው። ሲኝን እናት በቻልነው አቅም እንርዳቸው። አልገባኝ ምንድነው እየተካሄደ ያለው? እሺ አለሁኝ ጋይስ፣ አለው ተወዳጆች። ኦኬ መልካም ይኸውላችሁ፣ አሁን በደንብ ኮፒ ሊንክ አድርጉና ለቤለ ላክለት በሉት። የእሱ ከዛ እናንተ ትልካላችሁ። እሺ በቃ እስከዛ እናንተ ከላይ ባለው ንግድ ባንክ አካውንት እና ከስር በቴሌ ብር አካውንት ትልካላችሁ። እስኪ ይሰማል? አሁን ይሰማል። እንዴት ናችሁ ማዘር? እግዚአብሔር ይመስገን። ይመስለኛል ሌሎች ከስር ያሉ ሰምተዋል ያለውን ጉዳይ እና እናታችንን ሁላችንም የማገዝ ግዴታ አለብን። ምናልባት ያልሰማችሁ ካላችሁ ከእንደገና እህታችን ምን እንደተፈጠረ እኔም ቤት ላሉ ሰዎች ንገሪያቸውና የቻሉትን ያክል ያግዛሉ። እዚህ ጋር የምታዩ ጓደኛችን አብሮ አደጋችን ሊቢያ ላይ ተይዞብን ነው። እዚህ ጋር ያሉት አያቱና እናቱ ናቸው። ከወጣ 11 ወር ሆኖታል። 11 ወር በሙሉ ለቤት ኪራይና ለአንዳንድ ነገር በምንችለው እያገዝናቸው ነበረ። አሁን ደግሞ 700 ሺህ ብር ተጠይቀናል። ያ ደግሞ ከኛ አቅም በላይ ስለሆነ ነው እዚህ ጋር ይዘናቸው የመጣ ነው። ወጥተው እንኳን መለመን አይችሉም። እናትየውም ታማሚ ናት። አያትየውም 90 ዓመታቸው ነው። ትልቅ ሴትዮ ናቸውና በቻልነው አቅም እናግዛቸው እባካችሁ። ከ50 ብር ጀምሮ የቻላችሁትን ወጥቶ የሚለምንለት እህት ወንድም እንኳን የለውም። እሱ ነበር እዚህ ሀገር እየሰራ የሚያስተዳድራቸው የነበረው እና እባካችሁ በቻላችሁት አቅም አግዟቸው። በጊፍት የምችሉ በጊፍት እሺ፣ በጊፍት በእንትን በንግድ ባንክ የምችሉ ንግድ ባንክ ከላይ አካውንት አለ። ልክ የሮቢን ፋዘር የታመሙ ሰዓት እንደደረስንላቸው የግድ አንድ ሰው እኮ ፌመስ መሆን የለበትም አይደለ? ለመረዳት ከተቸገረ መርዳት አለብን። በቃ እንደ ህዝብ ዘር ደግሞ እየለየን አንረዳዳሽ። እነዚህ ዜድ እየሰማሽኝ ከሆነ በጣም ባለጌ ነሽ። ምክንያት አያስፈልግም ሰው ለመርዳት። ማስረጃ ምንድን ይባላል? እንደዚህ ይሄ እኮ የኩላሊት በሽታ እኮ አይደለም። እናትዬው እዚህ ጋር እያለቀሱ እያየሽ በጣም ባለጌዎች ናቸው። እዛ ቤት ያላችሁ እግዚአብሔር ሙሉ ባለጌዎች ናቸው። ትክክል ዜድ ትክክል ትላላችሁ። እነ ቤታዩ ኮሚኒቲ ሰው አይደላችሁም እናንተ። ማዘርዬ እንትን ፈለገ ቤት ያሉ ሰዎች አሁን ሰምተዋል። በቃ የሻሩት ከጨረስን በኋላ እስኪ እነ ስጢፎ ቤትም እነዚህ አርቲስቶች ተሰብስበው እንትን እያሉ ነው። በቃ ፈለገ ያለው ነገር ከጨረስን በኋላ ወደዛ ደግሞ እንሄዳለን። አይዞት እንትን ቁጥር ይዘጋል እያሉ ነው። እስኪ በፊደል እንዴት መጻፍ እንደሚቻል አላውቅም። በፊደል ጽፋችሁ እንትን አድርጉ። ማዘርዬ ቁጥር ይዘጋል። ከታች ኮሜንት ላይ ይጽፉላችኋል። እሺ ወይ እንደዚህ እናድርግና ግሪን ስክሪን ኢፌክት ካለሽ ለነገሩ እንዴት ይደረጋል? ገና ወተሽ እስክጽፊ ምናምን ደግሞ እንትን ይላልና እኔ ወይ በእንትን ልጻፈው እንዴ? እኔ በእንትን ልጻፈውና እንትን ላድርግ። እዚህ ጋር ልለጥፈው አይደል? በግሪን ስክሪን እኔ በፊደል ልጻፍላችሁ፣ ከዛ እዚህ ጋር ልለጥፈው። እንደዛ ይሻላል። ትንሽ እስክጽፈው ጊዜ ይወስዳል፣ ግን ትንሽ ይከፍ አድርጊ። አንድ
አንድ ሺህ አልኩት ተሳስቼ ይቅርታ። 1024 እናመሰግናለን ለሁላችሁም እያገዛችሁ ላላችሁ እግዚአብሔር ይስጥልኝ። እየጻፍኩት ነው። እሺ ማለት ነው 783 279,498 ብር ደርሷል። ይኸው ስንት ደረሰ? 279,498 ብር። ገና እዚህ ስትገቢ ስንት ብር ነበር? እዚህ ስገባ መጀመሪያ 250 ሺህ ብር አካባቢ ወደ 249 ሺህ ብር ነበር። አሁን ስንት ነው? አሁን 279,498 ብር። ተመስገን። ግን በጣም ትንሽ ነው፣ በጣም ትንሽ ነው። ጋይስ ምን እያደረጋችሁ ነው? ማርያምን በጣም ትንሽ ነው፣ ትንሽ ነው በጣም። ለሮቢ ፋዘር እንደዚህ ነው እንዲያሰባሰብ ነው እንዴ? በጣም ነበር እኮ የተባበር ነው። በእናታችሁ ይደብራል። አሁንም እዛ 200 ሺህ ቤት ናቸው። ቢያንስ 300 ሺህ እንግባ እስኪ። በጊፍቱም በምንም እርዳታ እስኪጀመር ድረስ 300 ሺህ እንግባ። በጣም ትንሽ ነው። ሰማንያ ሦስት ትንሽዬ ወደዚህ ወደዚህ ፀሐይ ታያለደሰ አሁን በግሪን ስክሪን እዚህ ጋር በፊደል ልለጥፍላችሁ ነው። ምንድነው ሊያስለኝ ማለት ለሁላችሁም እያገዛችሁ ላላችሁ ሰዎች እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ያሰባችሁን ትሙላላችሁ። ፀሐይ ታዬ ፀሐይ